ከዘመናት በፊት ከህመም፣ ከሞት፣ ከሐዘን አስቀድሞ የሰው ልጅ የሚኖርባት አንዲት ስፍራ ነበረች። ቅዱሳን መጻሕፍት የእግዚአብሔር አትክልት ይሏታል። መላእክት የሚዘምሩባት፣ አዳምና ሔዋን በብርሃን ልብስ ተጎናጽፈው ከፈጣሪ ጋር እንደ ጓደኛ የሚነጋገሩባት ኤደን ገነት። ይህች ገነት የት ናት? ብዙዎች በመካከለኛው ምስራቅ በረሃዎች ውስጥ ይፈልጓታል። እኛ ግን ዛሬ ጥንታውያኑን የቤተ ክርስቲያን ምስጢር እንፈትሻለን። ገነት በምስራቅ ናት ሲባል ምን ማለት ነው? ከአራት ወንዞች አንዱ የሆነው ጊዮን እንዴት የኢትዮጵያን ምድር ከበበ? ዛሬ በምድራዊ ካርታ ላይ የማታገኟትን ነገር ግን በሃይማኖት መነጽር የምትታየውን እውነተኛዋን ኤደን እንቃኛለን። ሰላም ጤና ይስጥልኝ። ዛሬ የምንሄድበት ጉዞ ወደ ታሪካዊ መጻሕፍት ብቻ አይደለም፣ ወደ ነፍሳችን ርስት እንጂ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚስጥራት ትምህርት መሰረት ገነት ከዚች ከምድር ከፍ ያለች በቅዱሳን መላእክት የምትጠበቅ ረቂቅ ዓለም ናት። ዛሬ የምንጠይቃችሁ ጥያቄዎች አሉ። ገነት የት ናት? አራት ወንዞች እንዴት ከገነት ወጣው ምድርን አጠጡ? በተለይ ደግሞ ጊዮን የኢትዮጵያን ምድር ይከባል ሲል ሚስጥሩ ምንድን ነው? እስከ ቪዲዮ ፍጻሜ ድረስ አብራችሁን ካላችሁ በምድራዊ ካርታ ላይ የማይታየውን በመንፈሳዊ አይን ግን ግልጽ የሆነውን የኤደንን ሚስጥር እናያለን። አብራችሁን ቆዩ። ከወደዳችሁት ላይክ እና ሸር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ገነትን እንደ አንድ ተራ አህጉር ወይም ሀገር በምድራዊ ካርታ ላይ ብቻ መፈለግ የቤተ ክርስቲያንን ምስጢር ካለመረዳት የሚመጣ ነው። ሊቃውንት የገነትን አቀማመጥ እንዲህ ይገልጹታል። ገነት ከዚች ከኛ ከምንኖርባት ምድር እጅግ ከፍ ብላ፣ ከሰማይ ውዱድ ከመላእክት ዓለም ደግሞ ዝቅ ብላ የምትገኝ ልዩ ዓለም ናት። በትርጓሜ መጽሐፍት ገነት በምስራቅ ናት ሲባል የፀሐይ መውጫን ብቻ ሳይሆን የብርሃንና የሕይወት መገኛ መሆኗን ለማሳየት ነው። ታላቁ የቤተ ክርስቲያን ሊቅ ቅዱስ ኤፍሬም እንደሚለው ገነት ከፍታዋ እስከ ጨረቃ ይደርሳል። ይህ ሲባል በአካል ጨረቃ ላይ ናት ማለት ሳይሆን በረቂቅነቷና በከፍታዋ ከምድራዊው ስበትና የረከሰው ዓለም የተለየች መሆኗን ለመግለጽ ነው። ገነት በታላቁ ውቅያኖስ ተከባ የምትገኝ ደሴት መሰል ስፍራ እንደሆነችና ማንም ምድራዊ መርከብ ወይም አውሮፕላን ሊደርሳት የማይችል በረድኤት የተከለለች ናት። እግዚአብሔር አምላክ ዓለምን በፈጠራቸው 6 ቀናት ውስጥ የገነት አፈጣጠር ልዩ ትኩረት ተሰጥቶታል። በአክሲማሮስ የዓለም አፈጣጠር መጽሐፍት መሰረት ገነት የተፈጠረችው በሁለተኛው ቀን ሰኞ ከሰማያት ጋር ነው። ነገር ግን ለእጽዋትና ለፍጥረታት ምቹ ሆና የተዘጋጀችው በሶስተኛው ቀን ማክሰኞ የብስና ባህር በተለዩበት ጊዜ ነው። መጽሐፍ ቅዱስ እግዚአብሔር አምላክ በኤደን ገነትን ተከለ ይላል። ይህ የሚያሳየው ገነት እንደሌላው ምድር በቃል ብቻ ትብቀል ተብላ የወጣች ሳይሆን በአምላክ ልዩ ጥበብና እጅ የተዘጋጀች መሆኗን ነው። ገነት በአራት ማዕዘን የተከፈለች ስትሆን እያንዳንዱ ማዕዘን የራሱ የሆነ መዓዛና የብርሃን ደረጃ አለው። ይህም ለቅዱሳን እንደየስራቸው የሚሰጥ የክብር ደረጃ ወይም ማደሪያ መኖሩን ያመለክታል። በገነት ውስጥ ያሉ ሚስጥራዊ ዛፎች። አንደኛ፣ የሕይወት ዛፍ። ይህች ዛፍ በገነት መካከል ትገኛለች። ፍሬዋ የማይሞት ሕይወትን የሚሰጥ ሲሆን በኦርቶዶክስ ተዋሕዶ ትምህርት ይህች ዛፍ የጌታችን የኢየሱስ ክርስቶስና የቅድስት ድንግል ማርያም ምሳሌ ተደርጋ ትተረጎማለች። ሁለተኛ፣ የእውቀት ዛፍ። አዳምና ሔዋን እንዳይበድሉ የተከለከሉባት ዛፍ። ይህች ዛፍ በራሷ ክፉና ሳይሆን ሰው በአምላክ ላይ ያለውን ታማኝነትና ታዛዥነት የሚለካባት የፈቃድ መስቀል ነበረች። ከገነት የሚወጣው ወንዝ ለአራት መከፈሉ ታላቅ መንፈሳዊ ትርጉም አለው። ጊዮን ወይም አባይ ከገነት ወጥቶ በምድር ውስጥ ሰርጾ ኢትዮጵያ ውስጥ መፍለቁ ኢትዮጵያ የገነት ረድኤትና በረከት ተካፋይ መሆኗን ያሳያል። አራቱ ወንዞች የአራቱ ወንጌላውያን የማቴዎስ፣ የማርቆስ፣ የሉቃስና የዮሐንስ ምሳሌዎች ናቸው። ገነትን ወይም ዓለምን በሕይወት ውሃ በቃሉ እንደሚያረጉ ያሳያል። ስለዚህ ገነት የት ናት ለሚለው ጥያቄ የቤተ ክርስቲያን ሊቃውንት የሚሰጡት ምላሽ ግልጽ ነው። ገነት ለጻድቃንና ለቅዱሳን ክፍት የሆነች፣ ለኃጥአን ግን በኪሩቤል ሰይፍ የተጠበቀች ረቂቅ ዓለም ናት። ወደ ገነት ለመድረስ የጂኦግራፊክ ካርታ ሳይሆን የቅድስና ካርታ ያስፈልጋል። ኦሪት ዘፍጥረት ምዕራፍ 2 ቁጥር 10 ላይ ወንዝም ገነትን ያጠጣ ዘንድ ከኤደን ይወጣ ነበር፣ ከዚያም ለአራት ተከፈለ ይላል። በገነት ውስጥ ወንዙ አንድ ነው። ይህም የመለኮታዊ ጸጋና የሕይወት ውሃ ተምሳሌት ነው። ከአንድ ምንጭ ተነስተው ለአራት መከፈላቸው ግን ያ መለኮታዊ በረከት በአራቱ ማዕዘነ ዓለም
በምስራቅ፣ በምዕራብ፣ በሰሜንና በደቡብ መሰራጨቱን ያሳያል። ሊቃውንት እንደሚሉት ገነት ከምድር እጅግ ከፍ ያለች በመሆኗ ወንዞቹ ከገነት ሲወርዱ በታላቅ ኃይል ወደ ጥልቁ ይወርዳሉ። ከዚያም በምድር ውስጥ ተቀብረው ይጓዙና አምላክ በፈቀደው ቦታ ላይ እንደ ምንጭ ይፈልቃሉ። ከአራቱ ወንዞች መካከል ለኢትዮጵያ ትልቅ ስፍራ የሚሰጠው ጊዮን ነው። በመጽሐፍ ቅዱስ ሁለተኛው ወንዝ ጊዮን ነው። እሱም የኢትዮጵያን ምድር ሁሉ ይከባል ይላል። ጊዮን ማለት በግዕዝ አንቀሳቃሽ ወይም ጎርፍ ማለት ነው። ዛሬ እኛ አባይ የምንለው ወንዝ ጥንታዊ ስሙ ጊዮን ነው። ጊዮን ከገነት ወጥቶ በምድር ውስጥ ተቀብሮ ከሄደ በኋላ በኢትዮጵያ በጎጃም ምድር ግሽ አባይ ሰከላ ይፈልቃል። ይህ መፍለቁ ብቻ ሳይሆን ምድሪቱን መክበቡ ኢትዮጵያ በገነት በረከት የታጠረችና የተቀደሰች መሆኗን ያሳያል። ጊዮን የጥምቀት ምሳሌ ነው። የኢትዮጵያ ምድር በጊዮን እንደምትከበብ አማኝም በጥምቀት ከኃጢአት ይጠበቃል ተብሎ ይተረጎማል። ኤፌሶን ወርቅ ባለበት በኤውላጠስ ምድር ዙሪያ የሚፈስ ይለዋል። ኤፌሶን የቃለ እግዚአብሔር ምሳሌ ነው። ወርቅ የተባለ ደግሞ ንጹሕ ሃይማኖት ነው። ጤግሮስ በአሦር ምስራቅ የሚሄድ ነው። ጤግሮስ ማለት ፈጣን ማለት ሲሆን ይህም የነፍስን ንቃትና ቅልጥፍናን ያሳያል። ኤፍራጠስ ፍሬያማ ማለት ነው። ይህም በምግባርና በሃይማኖት ፍሬ ማፍራትን ያመለክታል። ገነትን አራቱ ወንዞች እንደሚያረኳት ዓለምንም አራቱ ወንጌላውያን ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ በወንጌል ትምህርት አርክተዋታል። ማቴዎስ እንደ ኤፌሶን፣ ማርቆስ እንደ ጊዮን፣ ሉቃስ እንደ ጤግሮስ፣ ዮሐንስ እንደ ኤፍራጠስ ይመሰላሉ። ሰው የተፈጠረባቸው አራቱ ባህሪያት ነፋስ፣ እሳት፣ ውሃና መሬት ከነዚህ ወንዞች ጋር ሚስጥራዊ ዝምድና አላቸው። ብዙዎች ገነት በመካከለኛው ምስራቅ ከሆነች ጊዮን እንዴት ኢትዮጵያ መጣ ብለው ይጠይቃሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ሊቃውንት ምላሽ እንዲህ ይላል። ገነት የምድራዊ ካርታ እስረኛ አይደለችም። እሷ ከምድር ከፍ ያለች መንፈሳዊ ዓለም ናት። ወንዞቿም እንደ ቁሳዊ ውሃ ብቻ ሳይሆን እንደ ረቂቅ ኃይል ይወርዳሉ። ጊዮን በኢትዮጵያ መፍለቁ ምድራችን የእግዚአብሔር አስራት ለመሆኗ የታተመች ምስክርነት ነው። ስለዚህ አራቱ ወንዞች ከኤደን የወጡት ምድርን ለማርካት ብቻ ሳይሆን የሰው ልጅ አእምሮ ወደ ሰማያዊ ቤቱ ለመመለስ ነው። በተለይ እኛ ኢትዮጵያውያን ጊዮን ወይም አባይ በቤታችን መፍለቁ የገነት ሽታና በረከት ከኛ ጋር መኖሩን ዘወትር ያስታውሰናል። የሰው ልጅ ውድቀት በመጽሐፍ ቅዱስ ከገነት መውጣት ተብሎ ቢገለጽም በውስጠ ሚስጥሩ ግን ትልቅ መንፈሳዊ ክስረት ነው። አዳምና ሔዋን ከመውደቃቸው በፊት ራቁታቸውን አልነበሩም። መለኮታዊ ብርሃን እንደ ልብስ ተጎናጽፈው ነበር። ውድቀት ማለት ይህ የጸጋ ልብስ ተገፎ የሥጋ ድካም የተገለጠበት ቅስፈት ነው። ከሷ በበላህ ቀን ትሞታለህ የሚለው ትእዛዝ ተፈጸመ። ሞት ሲባል የሥጋ ሞት ብቻ ሳይሆን የነፍስ ከፈጣሪ መለየት ወይም መንፈሳዊ ሞት ነው። ሰው ከፈጣሪው ጋር ሲጣላ ተፈጥሮ ከሱ ጋር ተጣላች። አራዊት መገዛት አቆሙ። ምድርም እሾህና መኬላን አበቀለች። አዳም ከገነት ሲወጣ ፊቱን ወደ ገነት አዙሮ ምርር ብሎ አልቅሷል። ይህ የአዳም ለቅሶ በሁላችንም የሰው ልጆች ደም ውስጥ ዛሬም አለ። የሰው ልጅ በዚህ ምድር ላይ ምንም ያክል ቢበለጽግና ቢደሰት ውስጣዊ ሰላም የሚያጣው ለዚህ ነው። ነፍሳችን የመጣችበትን የገነት ሰላም ስለምታውቅ ምድራዊ ነገር ሁሉ አይሞላላትም። ሰዎች ዛሬም ድረስ የሚያማምሩ ቦታዎችን፣ አበባዎችንና መናፈሻዎችን የሚወዱትና ገነትን ይመስላል የሚሉት በውስጣቸው ያለውን የገነት ናፍቆት ለመወጣት በሚያደርጉት ጥረት ነው። በቤተ ክርስቲያን ስርዓት ዕጣን የምናጥነው አዳም ከገነት ሲወጣ ይዞት የወጣውን መዓዛ ለማስታወስ ነው። ያ መዓዛ የገነት ናፍቆት ምልክት ነው። እንደ መጽሐፈ አዳም ያሉ ጥንታዊ የኢትዮጵያ ድርሳናት እንደሚነግሩን አዳም ከገነት ሲባረር ባዶ እጁን አልነበረም። ወርቅ፣ ዕጣንና ከርቤ ከገነት በረከቶች ይዞ ወጣ። በኋላም ሰብአ ሰገል ለጌታችን ያቀረቡት እነዚህ ሁሉ የአዳም ቅርሶች እንደነበሩ ይነገራል። ከሁሉ በላይ ግን አዳም ይዞት የወጣው ከ5 ቀን ተኩል በኋላ አድንሃለሁ የሚለውን የአምላክ ቃል ኪዳን ነው። ይህ ተስፋ ናፍቆቱን እንዲቋቋም ረድቶታል። ገነት በአራቱ ማዕዘን የሚሽከረከር የእሳት ሰይፍ ተጠበቀች። ይህ የሚያሳየው በሰው ጥረት ብቻ ወደ ገነት መመለስ እንደማይቻል ነው። ገነት የተዘጋችው በሰው በደል ቢሆንም የተከፈተችው ግን በክርስቶስ ስቅለት ነው። ዛሬ ከኔ ጋር በገነት ትሆናለህ የሚለው ቃል ለፈያታዊ ዘየማን ወይም በቀኝ ለተሰቀለው ሌባ ሲናገር ያ የ5500 ዘመን ናፍቆት አብቅቶ የገነት ደጅ እንደገና ተከፈተ። ውድቀት የሰው ልጅ ማንነቱን የጣለበት የታሪክ ጠባሳ ቢሆንም ናፍቆተ ገነት ግን ወደ ቤታችን እንድንመለስ የሚገፋፋን መለኮታዊ ኮምፓስ ነው።
ዛሬ አባይን ስናይ ዕጣን ስናጥን እና ያንን የመጀመሪያውን ቤታችንን እያሰብን ነው። እስካሁን ያየናቸው የታሪክ ድርሳናት፣ የመጽሐፍ ቅዱስ ምስክሮችና የአራቱ ወንዞች ፍሰት አንድ ጥያቄ ያጭሩብናል። ገነት ዛሬ የት ናት? በአርኪኦሎጂስቶች አካፋና ዶማ የምትገኝ ቁሳዊ ስፍራ ናት ወይስ በመንፈሳዊ መነጽር ብቻ የምትታይ ረቂቅ ዓለም? በኦርቶዶክስ ተዋሕዶ ትምህርት መሰረት ገነት ዛሬም አለች። ነገር ግን ከሰው ልጅ ውድቀት በኋላ ከዓይነ ሥጋ ተሰውራለች። ቅዱሳን አባቶቻችን በጸሎትና በብቃት ደረጃ ላይ ሲደርሱ በረድኤት የሚጎበኟት እውነተኛ ስፍራ ናት። ገነት ለስጋውያን ዝግ፣ ለመንፈሳውያን ግን ክፍት የሆነች የቅዱሳን መላእክትና የጻድቃን ማደሪያ ሆና ዛሬም ትገኛለች። ለእኛ ለኢትዮጵያውያን ግን ገነት ሩቅ አይደለችም። ከገነት የሚወጣው ጊዮን ወይም አባይ በምድራችን ላይ መፍሰሱ ምድራችን የእግዚአብሔር አስራት መባሏ የታሪክ ብቻ ሳይሆን የቃል ኪዳን ጉዳይ ነው። ጊዮንን በተመለከትን ቁጥር ያንን የጠፋውን ክብራችን እና የገነትን መዓዛ እንድናስታውስ የሰጠን መለኮታዊ አሻራ ነው። ከሁሉ በላይ ግን የቤተ ክርስቲያን ሊቃውንት እንዲህ ይላሉ፣ ልብህን ካነጻህ ገነት በውስጥህ ናት። አምላክ ያደረበት ሰው፣ ሰላምና ፍቅር የነገሰበት ልቦና የኤደን ገነት ምሳሌ ነው። ገነትን ፍለጋ ብዙ ሺህ ኪሎ ሜትሮችን መጓዝ አያስፈልግም። ይልቁንም ወደ ውስጣችን መመልከትና ከአምላካችን ጋር መታረቅ ነው እንጂ። ክቡራትና ክቡራን፣ የኤደን ገነት ታሪክ የትላንት ተረት ሳይሆን የነገ ተስፋችን ነው። ዛሬ በዚህ ቪዲዮ ስለ መጀመሪያው ቤታችን ምስጢር በጥቂቱ ተመልክተናል። አባይ ከቤታችን መፍለቁ፣ ዕጣኑ በቤተ መቅደሳችን መታጠኑ ሁሌም ወደ ቤታችን እንድንመለስ የሚጠራ ድምፅ ነው። እናንተስ ምን ታስባላችሁ? ገነትን በልባችሁ ውስጥ አግኝታችኋታል ወይስ አሁንም የጊዮን ወንዝ ምስጢር ያስደንቃችኋል? ሐሳባችሁን በኮሜንት አጋሩኝ። ይህ ቪዲዮ ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። ለዛሬው እዚያ በቃን። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ።